አምላኬ ሆይ ኧረ ምን አይነት መርገምት ውስጥ ነው የገባሁት? ቆይ አሁን ምንድን ነው የማደርገው? ምን እየሆንክ ነው? ቆይ ዳንኤል ዝምታሽን አፍነሽ ተቀመጪ እሺ? ዳኒ በቃ ይበቃል። ዞር በልልኝ ከፊቴ ዞር በልልኝ። አፍነሽ ተቀመጪ። ጸጥ ሳሩ እዚህ ክፍሌ ውስጥ በኩለ ሌሊት ምን እያደረግሽ ነው? በፍጹም አልወጣም። እንደውም ልደትን ካንተ እጅ አወጣለሁ። በጣም ጥሩ። እንደዛ ከሆነ መጨረሻውን ታየዋለሽ። እኔ ዳኒ አይደለሁ። ልጅ አልተኛም ነበር እንዴ? ማስታወሻው የቡርቴ እንደሆነ አውቃለሁ። አዎ የቡርቴ ማስታወሻ ነው። ቆይ ግን አንተ የቡርቴ ማስታወሻ መሆኑን በምን አወቅ? ይሄ ቡርቴ እማያገባሽ መቃብር ውስጥ እየገባሽ አቆፍሪ። ምን አይነት ልጅ ነው? ቆይ እኔ እኮ እናትህ ነኝ። እንዴት እጅን ላይ ትቀስራለህ? ምን አይነት ልጅ እየሆንክ ነው ግን? ስለ እኔ ተይውና ስለ ልጅሽ እርግዝናና ስለ አባቴ መመለስ አስቢበት። ቆይ ግን ዳንኤል አባትህ ሲመጣ ይሄንን ጉድ ምን ብዬ ነው የምነግረው? ምን እለዋለሁ? ይኸውልሽ እቺ ቤት የሁላችንም መቃብር ትሆናለች። መቀበሪያችን ነው የምትሆነው። አምላኬ ሆይ ኧረ ምን አይነት መርገምት ውስጥ ነው የገባሁት? ቆይ አሁን ምንድን ነው የማደርገው? ምን እየሆንክ ነው? ቆይ ዳንኤል እስከዛው ግን ዝምታሽን አፍነሽ ተቀመጪ እሺ? ዳኒ በቃ ይበቃል። ዞር በልልኝ ከፊቴ ዞር በልልኝ። አፍነሽ ተቀመጪ። ጸጥ ተናግሬያለሁ። ጌዲ የኔ ንጹህ አፍቃሪ፣ አንተም ማጣት ለኔ ሞቴ ነው። ግን እንዴት ነው የገዛ ወንድሜ ህይወቴን እንዳጨለማት የምነግርህ? አምላኬ ሆይ ይህንን እርግዝና ሳላስወርደው ከቀረው ምን እሆናለሁ? እማዬም ብትሆን ለራሷ ክብር እንጂ ለኔ ቅንጣት አታስብም። ወንድሜም ደግሞ እውነቱን ከተናገርሽ ጌዲን እገለዋለሁ ብሎ ዝቶብኛል። ሙሉ በሙሉ ግራ ገባኝ። የትኛውን የጥፋት መንገድ ልምረጥ? ይሄ የተመሰቃቀለ ህይወት ሙሉ በሙሉ ሰለቸኝ። ካንተ ርቄ ካንተ ውጪ በህይወት ለመኖር እዚሁ በሞት ይሻለኛል። እዚሁ
አልተኛሽም እንዴ እኔ ልጅ? ልደት አናግሪኝ እባክሽ። እማዬ በቃ ተይኝ። አሁን ምንም ነገርሽ ነገር የለም። እባክሽ እንዴ ልጅ እንደዚህ አትሁኝ። አንቺ ምንም ልትረጅኝ አልቻልሽም። በቃ ተይኝ፣ ብቻዬን ተይኝ፣ ሂጂልኝ። ጽንሱ በአስቸኳይ መቋረጥ አለበት ብዬሻለሁ እኮ እኔ ልጅ። እኔ ለጌዲ ክብር ስል ምንም ነገር አላደርግም። ልደትዬ አባትሽ እኮ ማርገዝሽን ካወቀ እዚህ ቤት ውስጥ እኮ የሚፈጠረው ሌላ ታሪክ እኮ ነው። በዛ ላይ ደግሞ ወንድምሽ ዳኒም ቅድም የሆነ ነገር እንደተፈጠረ እኮ ጠርጥሯል። ንገሪው፣ እኔ ቀድሞውን የሞትኩ ሴት ነኝ። ምንም አማራጭ የለኝም። ቆይ ግን ለመሆኑ እዚህ ቤት እኔ የማላውቀው ሌላ የተፈጠረ ነገር አለ እንዴ? እማዬ በቃ ምንም አትበይኝ። በቃ ተይኝ እንዴ። ሳሮን ዛሬው ነው እቃዎችሽን ይዘሽ እኛ ቤት መግባት ትችያለሽ። ቆይ ዳኒ፣ እኔ እዛ ቤት መጥቼ ምንድን ነው የማደርገው? በደንብ አዳምጪ። ልደትን ከስር የተከታተልሽ አንድ እርምጃ እንዳትራመድ ታደርጊያታለሽ። እኔ እሷን መከታተል በፍጹም አልፈልግም። እባክህ ዳኒ ተወኝ። ማነሽ ሳሮን፣ ይኸውልሽ ምርጫው ያንቺ ነው። እምቢ ካልሽ ደግሞ እኔ ዳኒ ምን እንደማደርግሽ ታውቂያለሽ አይደል? እሺ በቃ ዳኒ እባክህ ምንም አታድርግ። አይዞሽ፣ የነገርኩሽን ብቻ ካደረግሽ ምንም አትሆኝም። ተግባባን? እሺ፣ እንዳታስወርድ እጠብቃታለሁ። በቃ ጥሩ። ከሷ ጋር እንደተለያየሽ የተለመደው ቦታ እንገናኝ። ፈጣሪ ትዕግስቱን ስጠኝ። እሺ እመጣለሁ። ደግሞ ይኸውልሽ ልንገርሽ፣ ይህ ዝባዝንጌ ጣጣ ምናምን አታብዥብኝ። እሺ በቃ ቻው። ማን ነው? እኔ ነኝ። ወይ አንቺ ነሽ እንዴ ሳሮን? እንዴት ነሽ? ሰላም ነው? ደህና ነሽ? ግቢ ነይ ግቢ። አረፍ በይ። የለችም አለች። ሮንዬ ቆንጆ እንኳን መጣሽልን። እንደው ስለመጣሽ እውነት በጣም ደስ ብሎኛል። ግን ምንድነው ሻንጣው? በሰላም ነው ሻንጣ ይዘሽ መጣሽው? አይ በሰላም ነው ማሚ። ማለቴ ትንሽ ከፋሚሊ ጋር ስለተጣላው ነው የመጣሁት። እዚህ ማረፍ ይችላል አይደል? እንደውም እኮ አንቺ እዚህ መሆንሽ ለሷ እኮ ትልቅ መፍትሄ ነው። ብቻዋን ከመሆኑም ደግሞ አብረሻ ስትሆኚ ይሻላታል። አዎ እኔም እኮ በዛው አጠገቧ ለመሆን አስቤ ነው። ባህሪዋ ሙሉ በሙሉ ተቀይሯል። አንዳንዴ እንደውም ሳስበው ራሷን የምታጠፋው ይመስለኛል። እንዴ ቆይ ምን ሆና ነው? ለእኔ እኮ ምንም ነገር አልነገረችኝም። አረ ሰሞኑን ዝም ብላ ነው ክፍሏን ዘግታ የምትብሰለሰለው። ለእኔ እኮ ምንም ነገር አትነግረኝም። አረ እንደውም ዘግታኛለች ማለት ይቻላል። እሺቱ እኔ አጠገብ ሆናለሁ። ምንም አታስቢ አንቺ። እግዚአብሔር ይባርክሽ የኔ ልጅ። ሂጂ በቃ ተጫወቱ። እሷ ክፍሏ ነች ያለችው። እሺ ማሚ በቃ አንቺ አትጨነቂ። እሺ እኔ እናት
እኔ ቆንጆ እንዴት ነሽልኝ? ቆይ በዚህ ሰዓት እኛ ቤት ምን ትሰሪያለሽ? ደግሞ ሻንጣውስ ምንድን ነው? እትዬ እባክሽን አትቆጪ። እኔ እኮ ላንቺ ብዬ ነው የመጣሁት። ቆይ እቃሽን ጭምር ይዘሽ የመጣሽውን ምን ልታረጊ ነው? ከዛሬ ጀምሮ እዚህ ቤት አብሬሽ እኖራለሁ። መቼም ቢሆን ብቻሽን አልተውሽም። ከዛ አውሪ ወንድሜ ጋር ተባብረሽ እኔንም ልትከታተኝ ነው የመጣሽው እንዴ? ልደት፣ እኔንማ እንደዚህ እንድታስብኝ አልፈልግም። ወንድሜ ምን አይነት ሰይጣን እንደሆነ እያወቅሽ ሳሪ። አዎ ጨካኝ መሆኑን እኮ አውቃለሁ። ደግሞ እኔንም አስፈራርቶኝ ነው። ታዲያ ለምን የሱን ትዕዛዝ ሰምተሽ እዚህ መጣሽ? ሌላ እኮ ምንም አማራጭ ስለሌለኝ ነው የመጣሁት። እባክሽ አንቺ እንኳን ተረጅኝ። አንቺም እንደሱ ፊትሽን አዞርሽብኝ ማለት ነው? በፍጹም እንደዚህ እንዳታስቢ። እኔ እኮ አንቺን ከሱ ለማዳን ነው የመጣሁት። ልደት፣ ወንድምሽ እያስፈራራኝ ስለሆነ ነው የመጣሁት። እባክሽ እኔንም ተረጅኝ እንጂ። ምን ብሎ የሚያስፈራራሽ? ንገሪኛ ሳሮ። የልደትን እያንዳንዱን እቅድና እንቅስቃሴ ንገሪኝ ነው ያለኝ። ታዲያ እቅዴን በሙሉ ለእሱ አሳልፈሽ ልትሰጪ ነው? እኔ የመጣሁት እሱን ለመርዳት ሳይሆን አንቺን ለማዳን ነው። ቆይ እንዴት አድርገሽ ነው የምትረጂኝ? የሰራውን ወንጀል የሚያሳይ መረጃ እፈልጋለሁ። ምን ሳሮ፣ እውነትሽን ነው የምትይኝ? እሱ ለአንቺ ቤት ቅንጣት ታክል እንኳን ግድ የለውም። ስለዚህ ያን የደረሰብኝን ወንጀል የምናጋልጥበት ነገር ይኖራል ማለት ነው። ስለዚህ ከዚህም በኋላ እኔን ማመን አለብሽ። አመሰግናለሁ። ትልቅ ብርታት ነው የሆንሽ ሳርዬ። ቆይ አንተ ሰውዬ ማን ነህ? ለምንድን ነው የምትከታተለኝ? አይዞህ፣ አሁን በደንብ እንተዋወቃለን። አታስብ ጎረምሳው። ከልደት ጋር ምን አይነት ግንኙነት ነው ያላችሁ? እሱም ፊት ለፊት ንገረኝ። እኔማ የልደት መከታ ወንድሟ ነኝ። ወንድም ነው? እና ታዲያ ለምንድን ነው ስለሷ የምታስፈራረኝ? ስማኝ፣ እኔ ለአንተ የምነግርህ አንድና አንድ ነገር ብቻ። ምንድን ነው የምትነግረኝ? ንገረኝ እስኪ። ካሁን በኋላ ከልደት ህይወት ሙሉ በሙሉ ትወጣለህ። ትሰማኛለህ? ወንድሟ ከሆንክ ወቀው። ልደትን በክብር አገባታል። አታገባትም። ስማኝ ደግሞ ይህንን ህልምህን ደግመህ እንዳታስበው። አንተ ጤነኛ አትመስለኝም ሲጀመር። በጣም ጥሩ። እንግዲያውስ ውሳኔ አንተ ነው። ልደትን አታገባትም። ቆሽ አትሂድ። የነገርኩህን ብቻ ከሰማ ሁሉም ነገር መንገዱን ይዛል። ስለ ልደት ምን አውቀህ ነው እንደዚህ የምትቀባጠር? እኔ እኮ አንተ ልጅ ለምን አትሰማኝ? እሱ አሁን ያንተ መሆን አትችልም። ይህንን እወቅ እያልኩ ነው። እኔና ልደት ንጹህ ፍቅር ነው ያለን። አንተ ማን ሆነህ ነው የምትከለክለን? ስማ፣ ያንን ፍቅሬ ምናምን የምትይውን መናጢ አሰናብቷለሁ ብያታለሁ። አንተ ልደትን እያስፈራራት ነው ማለት ነው? ይኸውልህ እኔ ለእንዳንተ አይነት መናጢ አይደለም ለገዛ እህቴ ምንም አይነት ደንታ እንደሌለኝ ታውቃለች። ስለዚህ ዝም ብለህ አትልፋ እሺ? ምን አይነት አውሬ ነህ ግን አንተ በገዛ እህትህ ላይ እንዲህ የሚያደርግህ? አንተ ሰውዬ ጣጣት ታብዛ እያልኩ ነው። አሁን ከቻልክ ከህይወቷ ውልቅ በል በፍጥነት ማለት ነው። በፍጹም አልወጣም። እንደውም ልደትን ካንተ እጅ አውጣታለሁ። በጣም ጥሩ። እንደዛ ከሆነ መጨረሻውን ታየዋለሽ። እኔ ዳኒ አይደለሁ። ወይኔ ጌዲ፣
ያ ወረቀት ላይ የነበረው ደሜ ቡርቴ ከሆነ ዳኒ እውነት ሰራተኛዋን አንድ የማይሆን ነገር አድርጓታል ማለት ነው። ምን አይነት መውጫ የሌለው መርገም ውስጥ ነው የገባሁት? ነው ጌታዬ ሆይ አሳድጌ መጨረሻ ላይ በዚህ እድሜ እንዲጉር ልሆን? አሁንስ ምን ተብሎ ለሰው የሚወራው? አይ ጥሩ ግን ይኸውልሽማ በኋላ ወጥቼ ስመለስ ሁሉንም ነገር በዝርዝር ማወቅ ፈልጋለሁ። እሺ ቡርቴን ረፍት ሰጥቻታለሁ ብዬ ዋሸሁት እኮ እኔ በገዛ እንደበቴ ነው። ቆይ ግን ስልኳን ቤት ጥላ ለመሆኑ ወዴት ነው ሄደችው? እዚህ ቤት ውስጥማ የሆነ የማይታይ ትልቅ የደም ጉድ አለ። አባቷ ይህን ነገር ከሰማ ምን እንደሚፈጠር መገመት አልችልም። አምላኬ ሆይ እባክህን አንተ መፍትሄውን ስጠኝ። ሳሮን እዚህ ቤት ውስጥ እየተፈጠረ ያለውን እያንዳንዱን ነገር እንድነግር ይፈልጋል። አረ ምንም ያየሁት ነገር የለም። ማለት ምንም የተፈጠረ ነገር የለም። እባክህ አታስጨንቀኝ ዳኒ። ልደት ያንን ጽስ ለማስወረድ ከሞከረች ወየውልሽ። እኔ ዳኒ ነኝ ወቂ። እኔ እኮ ሁሉንም ነገር በቅርብ እየተከታተልኩ ነው። ችግር የለውም አታስብ። እንዳረገዘች በግልጽ ነገረችሽ ወይስ ደበቀች? ንገሪ። ከማን እንደሆነ አልነገረችኝም። እኔ ነገርኩሽ እንግዲህ። እሺ ችግር የለም። ጽንሱን ለማቋረጥ የምታደርገውን እያንዳንዷን ጥረት እኔ እንዳይሳካ አደርጋለሁ። ከዚህ በኋላ እሷ ሳትነቃ በደንብ ጠብቂያት። መልካም ምሽት ይሁንልህ። በጊዜ ሳሪ የቡርቴ ስልክና ማስታወሻ አሁንም ዳኒ እጅ ነው ያለው። በጣም ጥሩ። ያንን ስልክና ማስታወሻ ካገኘን እሱን ወንጀል የምናጋለጥበትን መረጃ አገኘን ማለት እኮ ነው። እሺ በቃ ዛሬ እሱ ሲተኛ ቀስ ብለሽ ለመውሰድ ሞክሪ። አታስቢ፣ ክፍሉ ገብቼ ያንን ስልክ ለመውሰድ ሞክራለሁ። እንዳይነቃብሽ ግን በጣም አደገኛ ሰው ነው። አውቃለሁ ጨካኝ እንደሆነ፣ ግን ደግሞ ይሄንን ለራሳችን ወይ ስንል ማድረግ አለብን። እማዬ ስልኩ እንዴት እንዳላገኘችው አላውቅም፣ ግን የቡርቴን ማስታወሻ አግኝተዋለች። ቆይ ግን ማስታወሻው ላይ ምንድን ነበር የተጻፈው? ወረቀቱ በደም ተነክቶ ነበረ። እማዬም ደግሞ ዳኒን ጠርጥረዋለች። ስለዚህ እቱም የቤቱን ጉድ ማወቅ ጀምራለች ማለት ነው። እንግዲያውስ ሳርዬ፣ ስለዚህ ዛሬ ማታ ያንን ስልክ እጃችን ማስገባት አለብን ማለት ነው። አዎ እኔ ህይወቴንም ቢሆን ሰጥቼ ያንን ስልክና ማስታወሻ በእጅ አስገባለሁ።
ሳሮን እዚህ ክፍሌ ውስጥ በኩለ ሌሊት ምን እያደረግሽ ነው? ምንም እየሰራሁ አይደለም። ኧረ ዝም ብለሽ ነው? እና ታዲያ እንደዛ ከሆነ ይሄ ስልክ እጅ ላይ ምን ያደርጋል? ወድቆ እኮ ላነሳው ብዬ ነው። ወድቆ? ቆይ በዚህ በኩለ ሌሊት የመጣሽው ተኝቷል ብለሽ ነው አይደል? አዎ ልደት ጠርታኝ እኮ ነው። ልደት ያለሽ ልደት ናት አይደል? በዚህ በሌሊት ሂጂና ስልኩን ስረቂ ብላ የላከችሽ? ኧረ በፍፁም እንደዛ አይደለም። ዝም በይ ማትረቢ አንቺ። ቆይ እኔው ቀጥሬሽ እኔው ላይ ትሸርብብኛለሽ? ኧረ እንደዛ መቼም እንደዛ እንዳታስብ። ለማንኛውም ምን እንደማደርግሽ እዚሁ በተግባር ያሳይሻለሁ። እኔ እኮ ምስኪን ነኝ። ሰላም አሉ እናት። ጌዲዮን፣ ቆይ አንተ ደግሞ እዚህ ምን ትሰራለህ? ዛሬ እውነቱን ሁሉ ልነግሮት ነው የመጣሁት። አንተ ልጅ አሁኑኑ ፈጥነህ ውጣ፣ ዳኒ ሳይመጣብህ ፍጠንና ውጣ እያልኩህ ነው። ዳኒ ትናንትና መንገድ ላይ አስቆሞኝ እኮ። ምን? ቆይ አንተን ደግሞ መንገድ ላይ ምን አደረገ? ስለ ልደት ላናግርህ ብሎ በጣም ነው ያስፈራራኝ። ወይኔ ዳንኤል የሚባል ልጅ አንተ ላይም ደረሰብህ ማለት ነው። ልደት ምን ሆና ነው? እባክዎትን እናቴ ንገሩኝ። የኔ ልጅ አሁን የምነግርህ ምንም አይነት ነገር የለም። አሁን በፍጥነት ከዚህ ቤት ውጣ። እኔ ልደትን ሳልይዝ ከዚህ ግቢ አንድ እርምጃ ልነቃነቅ። ለምን አትሰማኝም? እኔ አሁን ላይ ምንም የምነግርህ ነገር የለም። በቃ ቤታችን አደጋ ላይ ነው ያለው እያልኩህ እኮ ነው። እባክህ አንተ ልጅ የማይመለከተ ነገር ውስጥ አትግባ እያልኩህ ነው። አሁን ተነስና ውጣና ሄድልኝ ልጅ ሳይመጣ። እሺ ቢያንስ አንድ ጊዜ እንዳያት እንኳን። ጌዲዮን ጭራሽ ደፍሬን ቤት ድረስ መጣ ማለት ነው? አዎ መጥቻለሁኝ። ምን ታመጣለህ አንተ ክፉ ሰው? እባክህን ይሄዳል እሱ። በቃ ሂድ እያልኩህ እኮ ነው። በእጅ ያዝከው ሀብል ምንድን ነው? ሀብል ማለት ሳሮን የኔን ስልክ ልትሰርቅ ስትታገል የተበጠሰ ሀብል ነው። ወይኔ ሳሮን፣ ምንድን ነው ያደረግከው አንተ ጨካኝ? ቆይ ምንድን ነው ያደረግከው? አትልፉ። ሳሮን እስከ መጨረሻው ተኝታለች። መቼም አትነሳም። ምን ገደልካት አንተ ክፉ ሰው? እገልሃለሁ። ትገለኛለህ? ትገለኛለህ። እኔ ቀድሜ ካልገደልኩ ልደት ልቀቂኝ! ልቀቂኝ አልኩሽ! ዞር በይ ልቀቂኝ! አንተ ማትረባ! አንቺስ ከማን ያረገሽው ንገሪኝ። በቃ ማያ ትጪብኝ። አባዬ ይሰማል እኮ እንዴ! ደግሞ ዳኒን ሄደሽ ጠይቂው። እሺ ዝም በይ። ሰሚኛለሽ? አንቺ እናትሽ ክፍል ውስጥ ተቀምጣ ጽንሱ እንድታስወርጁ ስነግርሽ ነበር አይደል? እባክህ ዳኒ ልቀቀኝ። አባቴ ከሰማ ጥሩ ነገር አይፈጠርም። አባዬ እኔ ሁሉንም ነገር እንደምፈልገው አደርጋለሁ። አታስብ። በቃ እታባ ልደት እታባ አባትሽ ሳታገቢ ማርገዝሽን ሲሰማ በዛ ላይ ደግሞ ያረገዝሽው ከኔ መሆኑን ሲያውቅ ምን ያህል ቤቱን ሲኦል ሊያደርገው እንደሚችል ሳስበው
ይታየኛል። ሰሚያለሽ ሳሩ፣ ዛሬ እዚህ ክፍል ውስጥ ያበቃልሻል። ቦቅቧቃ አንተማ የሞትኩ መስሎት ነበር አይደል? እግዚአብሔር ግን